ናችሁ? ወንዴ ናችሁ? ዲቦራ ነኝ። ዛሬ ሌላ ቪዲዮ ይዤላችሁ መጣሁ። ዛሬ የመጣሁላችሁ ቪዲዮ ይሄንን የመሰለ ውብ ፀጉር ከዚህ ከአሽማሪ ፀጉር ድርጅት ያነሳሁትና ይሄ ማለት ነው 13 በ4 የሆነ የመጨረሻ የሚያምር ተመልከቱ። በጣም የሚያምር ፀጉር ነው እና ይሄንን ናቹራል ፀጉር የምትወዱ እንደዚህ ፀጉራችሁን ከርል ያርጋችሁ ማድረግ የምትወዱ ሰዎች የመጨረሻ አትወዱትም ወይ ብዬ አሰብኩኝ። በድጋሚ እንደዚህ አይነት የፊንገር ኮይል ፀጉሮች በጣም ሰሞኑን ማለት ነው የሆነ ታዋቂ ናቸው። ስለዚህ ከዚህም ድርጅት እስቲ ምን አይነት ፀጉር እንዳላቸው ልሞክረው ብዬ ይኸው ለእናንተ አምጥቼላችኋለሁ። እንደምታዩት በጣም የሚያምር ውጤት ነው ያለኝ እና ከመጠን በላይ ደስተኛ ነኝ። እዚህ ቪዲዮ ላይ የተለያዩ ስታይሎች አድርጌ ያሳያችኋለሁ። እንዴት አድርጌ ፀጉሩን ከፓኬጁ ከወጣ በኋላ እንደዚህ ውብ ማድረግ እንደቻልኩኝ ማሳያችኋለሁ። ስለዚህ እናንተም ትወዱታላችሁ። በድጋሚ ከአሽማሪ ፀጉር ድርጅት ላይ ያነሳሁትኝ። ስለዚህ ሊንኮቹን በሙሉ ታች ጽፌ ያስቀምጥላችኋለሁ። ዲስክሪፕሽን ቦክሱን ቼክ አድርጉ። በነገራችን ላይ የተለያዩ ቅናሾች ይኖራቸዋል። ስለዚህ የቅናሹም ኮድ መጀመሪያ መስመር ላይ ጽፌ ያስቀምጥላችኋለሁ። ይህንን ትንሽ ፀጉሩን ስታይል ሳረገው ብዙ ውሃና ሙስ ጠበቅ እየተጠቀሙኝ ስለነበረ ይሄ ውሃ ውስጥ እጃችሁን ዘፍዘፋችሁ ስትቆያለ እንደዛ ሆኗል። ግን በድጋሚ ጊዜያችሁን ወስዳችሁ በደንብ እንደዚህ ዲፋይን ስታረጉ የምታገኙት ውጤት ይህንን የመሰለ ውብ ውጤት ነው እና እናንተም ትወዱታላችሁ። ለምንም እዚህ ቪዲዮ ላይ ከአንቦክሲንግ ጀምሮ አሳያችኋለሁ። በድጋሚ ጥያቄ ካላችሁ ታች ጽፋችሁ ንገሩ። 100% ግሉለስ የሆነ እንደዚህ የሚያምር ፀጉር የምትፈልጉ ከሆነ ቪዲዮውን ተከታተሉ። እሺ ጋይስ እንግዲህ እንደምታዩት እዚህ ጋራ ፀጉሩን ማለት ነው ፋውንዴሽን ቀብቼው መጥቻለሁ። እዚህ ጋራ ቴፑንም ልጬዋለሁ ለአሁን ካረኩትኝ በኋላ ለመለጠፍ እንዲመቸኝ። አሁን ቀጥታ ማድረገው ከማድረጌ በፊት ይሄንን ታጉንና ይሄ ታጉን ገነጥላለሁ። ከዛ በኋላ ፀጉሩን ቀጥታ ጭንቅላቴ ላይ አርጌ ስታይል ወደ ማድረግ መግባት ነው። በድጋሚ የተለያዩ ስታይሎች ለመሞከር ዛሬም እቅድ አለኝ። እስቲ እንዴት እንደሚሆን አብረን እንመለከታለን። ፀጉሩ እንደምታዩት ይሄ የፊንገር ኮይል ፀጉር ስለሆነ እነዚህ ጥቅልሎችን ማለት ነው በተቻለ መጠን ቆንጆ አድርጌ የበለጠ እኔም ዲፋይን ለማድረግ ሞክራለሁ። እንደዚህ ከፓኬጁ ስለወጣ በደንብ አድርጌ ነው እያንዳንዱን እየለያየሁ ማለት ነው። እንደዚህ ቆንጆ ውጤት ለማግኘት ሞክራለሁ። እሱን ለማድረግ ታዲያ በደንብ በውሃ እርጥብ ማድረግ አለብኝ። ፀጉሩን ገና ስላላጠብኩትኝ አሁን ውሃ ወስጄ በውሃ እርጥቤ በሙስ አድርጌ ከዛ በኋላ ነው ስታይል ማድረገው። ስለዚህ እነዚህ የፊንገር ኮይል ፀጉሮች ማለት ነው አንደኛ ናቸው። ሰሞኑን የመጨረሻ ወድጃቸዋለሁ። ለዛም ነው ከተለያየ ድርጅት የተለያየ እየሞከርኩኝ ያለሁትኝ። በድጋሚ ይሄኛው ከአሽማሪ 13 በ4 13 በ5 ነው ውስጥ ድረስ ነው ክፍያችሁ ማድረግ የምትችሉት። ስለዚህ የመጨረሻ ተስማምቶኛል። እስቲ አርገነው ደግሞ ምን እንደሚመስል አብረን እንመለከት። የተለያዩ ስታይሎችም አረጋለሁ። ገዝታችሁት ካልተስማማችሁና መመለስ ከፈለጋችሁ በነገራችን ላይ ይሄንን ታጉን እንዳትገነጥሉት እሺ። እሱን ካልገነጠላችሁት ድረስ አይታችሁት ካልወደዳችሁት መመለስ ትችላላችሁ እና ምንም ችግር የለም ልላችሁ ነው። ነገር ግን እኔ የአሽማሪ ፀጉሮችን በጣም ነው የምወዳቸው። ኳሊቲያቸው የመጨረሻ አሪፍ ነው። በቅርቡ ያገኘሁት የፀጉር ድርጅት ነው። አመት ቢሆነው ነው እና ወርጅ እየተጠቀምኩት ነው ያለሁት ልላችሁ ነው። ስለዚህ አሁን ቀጥታ ፀጉሬን ከውስጥ ላድርግና ስታይል ወደ ማድረግ እንግባ። እሺ እንግዲህ ፀጉር እንደዚህ ገና ጣል እንዳረኩትኝ ይሄን ነው የሚመስለው። በድጋሚ 24 ኢንች ነውና እንደዚህ ጥቅልል ስላለ ቁመቱ ያጠረ ይመስላል። ነገር ግን አጭር አይደለም። ይሄ ሽሪንኬጅ የሚባለው ነገር አለ አይደለ? እንደዛ ሆኖ ነው የተፈጥሮ ፀጉራችንም ጥቅል ሲሆን እንደሚያጥረው ማለት ነውና ሲፈታ ይኸውላችሁ እዚህ ድረስ የሚደርስ ረጅም ፀጉር ነውና ይሄንን በድጋሚ አሁን እንደማደርገው
ከርሎቹን ዲፋይን ላድርገው። ፀጉሩ በጣም ለስላሳ ነው፣ ቆንጆ ለስላሳ ነው። የመጨረሻ የሚያምር ጥቁር ከለር ነው እና እስቲ አሁን ቀጥታ ውሃዬን እየረጨሁኝ ከኋላ በደንብ ላጥብቀው። ኮፍያው ለኔ ትንሽ ሰፋ ያለ ስለሆነ ይኸውላችሁ ይሄንን ገመዴን ወስጄ በገመዴ ጥብቅ አድርጌ እንትን አደርገዋለሁ። ከዛ በኋላ ይሄ ግሉለስ የሆነ ፀጉር ነው እንደምታዩትና ይኸውላችሁ 100% ግሉለስ ነው። ይሄንን በቴፑ ወስጄ ልጥፍ አደርገዋለሁ። አብሮ ቦክሳችሁ ውስጥ የሚመጣ ቴፕ አለ፣ አብሮት የሚመጣውም አለ። ግን እኔ በሱ መጀመሪያ እንዲልጥፍ ላድርገውና ከዛ በኋላ ስታይል ወደ ማድረግ እንግባ። ቀረብ አድርጌ ሌሱን ግን ላሳያችሁ እንዴት ምርጥ ሆኖ ከግንባሬ ጋር እንደተመሳሰለ ይታያችኋል። ይሄ ደግሞ ስሩም ይሄ ናቹራል ኤጅ ስለሆነ ያለው ማለት ነው። ቆንጆ የሆኑ በድጋሚ የራሳችሁ ተፈጥሮ ፀጉር ይመስል እንደዚህ ምርጥ ሆኖ ነው የሚመሳሰለው። ይኸውላችሁ ሌሱን መቁረጥ አያስፈልጋችሁም፣ ምንም ማድረግ አያስፈልጋችሁም። እንደዚህ የሚያምር ሌስ ታገኛላችሁ። ክፍያችሁንም ደግሞ ከየትኛው አቅጣጫ ማድረግ እንደምትችሉ በዚህ ላሳያችሁ እና ውስጥ ድረስ 13 በ5 ስለሆነ እዚህ ውስጥ ድረስ መክፈል ትችላላችሁ። ይታያችኋል እንዴት ቆንጆ እንደሆነ። ይኸውላችሁ በዚህኛውም ጋራ እንደ ልቤ ከየትም ጋር መክፈል እችላለሁ። Blinking, you were beautiful, just like a flower. I could walk with you for 1,000,000 miles and my feet would not get tired. Where you go, I'll go, winter or summer. I don't care the seasons change, 'cause darling, I'll stay right here with you. For 100 hours and I wouldn't miss a thing. I would keep you safe while you were dreaming. You could scream and shout, cry 1,000 tears and I wouldn't let fear win. What you feel, I feel together. እሺ ከሳሁን እንግዲህ እንደዚህ መጠቅለይ እንደቀጠልኩኝ ያለው ትንሽ ብሬክ ወስጄ መመለስ ነበረብኝ። አሁን ደግሞ የፊት ለፊቱን ማለት ነው እንደምታዩት ትንሽ እንደዚህ ሆኗልና እንዴት አድርጌ ታዲያ ጥቅልል እንደሚል ታያላችሁ። በደንብ ጥቅም መሆን አለበት። በተለይ በእጃችሁ እንደዚህ ሲንገር ኮይልን ስታረጉ በደንብ እርጥብ መሆኑ ይረዳችኋል። ስለዚህ በደንብ ውሃ ካረጠብኩት በኋላ ከዛ ነው ሙስ ማድረገው፣ ብዙ ሙስና ለመጠቀም ማለት ነው። እና ከስር ጀምሮ እንደዚህ በደንብ ዲፋይን ካረኩት በኋላ ይኸውላችሁ እንደዚህ በደንብ ካረኩት በኋላ ከዛ በኋላ እዚህ ጋር ቆንጆ የከርሊ ሙስ አለ። ይሄን ለተፈጥሮ ፀጉራችን በነገራችን ላይ አንደኛ ነው ሙሱ ማለት ነው። ቆንጆ ሆኖ ጄል ከመጠቀም ይልቅ ወይ ደግሞ ሙስን ተጠቅማችሁ ከዛ ላይ ጄል ብታረጉ ለረጅም ጊዜ ፀጉራችሁ ከርሎቹ እንደዛ ፖፕ እንዳረጉ እንዲቆይ ይረዳልና ይሆናችሁ። ይሄንን ወስድና ትንሽ ተለቅ ያለ ቸንክ ነው ወስደው እንደዚህ በእጄ መጠቅለል ነው። ትንሽ ጊዜ ሊፈጅባችሁ ይችላል። በድጋሚ አንዴ ካረጋችሁት በኋላ ግን በተለይ ጄል የምትጨምሩ ከሆነ አንዴ ካረጋችሁት በኋላ አለቀ። እና ደግሞ እንደዚህ በውሃ ማጠብ ካልፈለጋችሁ ሁሉ የሚመክረው ምንድነው ፀጉሩን ማጠብ። ፀጉሩን አጥባችሁት
ከዛ በኋላ የታጠበው እርጥበት እንዳለ እሱ ላይ እንደዚህ ሙስና ጄል አድርጋችሁ ስታይል ማድረግ ነው። እንደዚህ ከርሊንግ ጄሎች አለ አይደለ? ለረጅም ጊዜ እንዲቆይ የሚረዱ እነሱ ማለት ትችላላችሁ። ይኸውላችሁ ልክ ናቹራል ፀጉራችሁ እንደምታረጉት ማለት ነው። ታያችኋል እንዴት እንደሚያምር። ይሄው በከሉ ደስተኛ ካልሆናችሁ ደጋግማችሁ እየሄዳችሁ እንትን ማለት ትችላላችሁ። በድጋሚ በመሃል ደረቅ ካለ እንደዚህ ሄጄ አራጥዋለሁ። እውነት ለመናገር ይሄንን እንደዚህ ስታይል ማድረጉን ወደዋለሁ። እንደዚህ ፊንገር ኮይሎችን መስራት በጣም ነው ደስ የሚለው። ምክንያቱም በጣም በጣም የሚያምር ውጤት ስለምታገኝ የመጨረሻ ፈን ነው። እንደነገርኳችሁ ትንሽ ጊዜ ይፈጃል፣ ነገር ግን በጣም በጣም ፈን ነው እና ይሄንን አድርጌው ነበር ኦልሬዲ። ጠቃሚ ጠቅለላው ምንም ችግር የለም። እንደዚህ ከተቀለላችሁ ደስተኛ ካልሆናችሁ ምናምን እንደዚህ መልሳችሁ መጠቅለል ብቻ ነው፣ ምንም ችግር የለውም። ምርጥ 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 ውጤት ነው የምታገኙት። አሁን ይሄ ፊት ለፊቱን ላሳያችሁ። ለየት ያለ ደግሞ ዘዴ አንዳንድ ሰዎች ምን ያደርጋሉ መሰላችሁ? ይሄንን ልጠቅልለውና በዚህኛው አሳያችኋለሁ። ኦኬ ይሄንን እጃችሁ ላይ ማለት ነው እዚህ ድረስ ሄድና ያውላችሁ እዚህ ጣቴ ላይ ማለት ነው እንደዚህ ጥቅልል እንዴት አረጉታላችሁ። ከዛ በኋላ የመጨረሻ ቆንጆ ያንን ይታያችኋል እንዴት እንደሚያምር እና ያውላችሁ ይሄ አሁን ሲደርቅ ነው የመጨረሻ ውጤቱን የምታዩትና አሁን ያለበት ሁኔታ ያውላችሁ እንዴት እንደሚያምርታችሁ እንደዚህ ዲፋይን የሆኑ ከርሎች ያውላችሁ ያውላችሁ። ስለዚህ ይሄኛውንም ሳይድ ምክንያቱም ይሄኛውን ሳይድ ምንም አላረኩትም፣ ይሄኛውንም ሳይድ ወስጄ ትንሽ ስታይል አድርገው ይታያችኋል። ይሄ እንደዚህ ተስተካከለውና ያልተስተካከለው ልዩነቱ ፀጉሩ ውብ ቢሆንም እንደዚህ ዲፋይን ስታደርጉት የመጨረሻ የበለጠ ውበቱን ታገኛላችሁ። ስለዚህ ይሄንንም ወስጄ ዲፋይን ላድርገው፣ ከዛ በኋላ የመጨረሻ ውጤቱን አሳያችኋለሁ። Time to be in love. Oh my God, if forever is not enough. Oh my God, what a time to be in love. Oh my, oh my, oh my God, never been this close to heaven. Never felt something just like this ecstasy. Never been this close to heaven. I don't know if this is real or fantasy, or somewhere in between. Somewhere in between. Oh yeah. እሺ ጋይስ እንደዚህ ጠቅልያ ጨርሼ እንግዲህ ይሄን የመጨረሻ ውጤት እንደምታዩት በጣም 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 ውብ የሆነ ውጤት ነው እንደዚህ ያገኘሁትኝ። ከመጠን በላይ ደስተኛ ነኝ። ቀርብ አድርጌ የከርሎቹን እንደዚህ ውበት አሳያችኋለሁ። እነዚህ ማለት ነው እንዴት ቆንጆ ሆኖ ይኸውላችሁ ከርሎቹ እንዴት ስትሪንጊ እንደሆኑ ማየት ትችላላችሁ። እና በጣም በጣም የሚያምር ይሄንን የትኛውም ወቅት ላይ ማድረግ የምትችሉት ፀጉር ሰመር ላይ ሆነ አሁን እንደዚህ ክረምት ላይ ራሱ እንደምትመለከቱት እንደዚህ በተርትልክ ነው ያደረኩትኝና እንዴት ያምራል ፀጉሩ ይታያችኋል። ይኸውላችሁ የከርሎቹ ውበት አድርቄው ማለት ነው ሳደርቀው አይታችኋል። እንደዚህ አድርቄው ከዛ ደግሞ ይሄ 100% ግሉለስ የሆነ ፀጉር ነው ብያችኋለሁ። እንዴት እንደሚያምር ተመልከቱ። ሌሴን በምንም አላጣበቅኩትም እንደምታዩት
የውላችሁ እንደዚህ ሌሱንም ማለት ነው በምንም አይነት ነገር አላጣበኩትም። እንደዚህ ማበጠሬን እንደ ልቤ ማሯሯጥ እችላለሁ። የውላችሁ አሁን ደግሞ እንደዚህ የተለያየ የፀጉር ስታይል ትንሽ ወደ ላይ አድርጌ ልሞክረው ብዬ አሰብኩኝ። በድጋሚ ፀጉሩ 13 ሌስ ስለሆነ ማለት ነው ዙሪያውን በሙሉ ከጆሮ እስከ ጆሮ የተጣበቀ ስለሆነ ቆንጆ ሆኖ ወደ ላይ ወደ ጎን እንደ ልቤ ስታይል ማድረግ የሚችለው ነገር ነው እና በመጨረሻ የመጨረሻው ቆንጆ ውጤት እንደማገኝ ጥርጥር የለኝም። ያው ይሄንን እንግዲህ እንደምትመለከቱት ለዚህኛው ስታይል እንደዚህ አድርጌዋለሁ። ከዛ ደግሞ ትንሽ ደግሞ ለየት ያለ ስታይልም እንደዚህ ደግሞ አሳይቻችኋለሁ። የእናንተን አስተያየታችሁን ንገሩኝ። በድጋሚ ሊንኮችን በሙሉ ታች ቼክ ማድረግ እንዳትረሱ። ዲስክሪፕሽን ቦክስ ላይ ጽፌ አስቀምጥላችኋለሁ። በመጣው ቪዲዮ እስከምንገናኝ ቻው። ለዛሬ ዲቦራ ነኝ።